እጅግ በጣም የምትወዳትን አንዲትን ልጅ አስታውስ። ጸጥ ባለው ምሽት ውስጥ ስልክን እያየህ በናፍቆት የምትሰቃይባትን ያችን ልጅ ፊቷን ከዓይነ ህሊናህ ለማውጣት የምትሞክርበትን ለምን አልደወለችም ለምንስ አልመለሰችልኝም ብለህ የምትጠይቅበትን ያን ሰዓት አስታውስ። ያንተ አእምሮ ሙሉ በሙሉ በሷ ተቆልፏል። ግን አንድ እውነት ልንገርህ፣ ሴቶች በአንድ ወንድ የሚሳቡት አንተ እንዳሰብከው መልካም ሰው በመሆን አይደለም። በእርግጥ ጥሩ ሰው መሆን ጥሩ ነው። ነገር ግን ፍቅር የሚጀምረው ጥሩ ሰው በመሆን አይደለም። ፍቅር የሚጀምረው በአእምሮዋ ውስጥ ቦታ በመያዝ ነው። ዛሬ እኔ የምሰጥ መረጃ ወንዶች በውድ ዋጋ የሚማሩትን ግን አብዛኞቹ የሚያጡትን የስነ ልቦና ሚስጥር ነው። አንዲትን ሴት በአእምሮዋ ውስጥ ገብተህ እንዴት እንደምትቆልፍና በሷ አእምሮ ውስጥ ከሌሎች ወንዶች ተለይተህ እንዴት እንደምትኖር ደረጃ በደረጃ አሳይሃለሁ። ዝግጁ ከሆንክ ጉዞውን እንጀምር። ብዙ ወንዶች አንድ ትልቅ ስህተት ይሰራሉ። ከሴት ልጅ ጋር ሲገናኙ እንደ ትሁት አገልጋይ ነው የሚቀርቡት። እንዴት ነሽ? ቀንሽ እንዴት ነበር? ምን ትፈልጊያለሽ? ይላሉ። ይህ በጣም አሰልቺ ነው። ለምን መሰለ? ምክንያቱም እሷ በየቀኑ ተመሳሳይ ጥያቄ ከሚጠይቋት 10 ሌሎች ወንዶች ጋር ተመሳሳይ ነህ። እንግዲህ ወደ ቴክኒክ አንድ እንግባ። ይህ የበር መክፈቻ ይባላል። አንዲትን ሴት ወደ አእምሮዋ ውስጥ ለመግባት በመጀመሪያ ያላትን አሰልቺ የመከላከያ ግድግዳ ማፍረስ አለብህ። እንዴት ታፈርሰዋለህ? በድንጋጤ አንድ ታሪክ ልንገርህ። አንድ ቀን ጓደኛሞች ተሰብስበው ጉዞ ይሄዳሉ። እዚያ ቡድን ውስጥ አንድ በጣም ቆንጆ ሴት ነበረች። ከወንዶቹ አንዱ በጣም ወዷታል። ወንዶቹ ለመብላት ተቀመጡ፣ ግን ሴቶቹ አልመጡም። የወደዳት ወንድ በጣም ፈራ። ሄጄ ልጋብዛቸው ሲል ለጓደኞቹ ነገራቸው፣ ግን ደግሞ ፈራ። እምቢ ካሉኝ ሁሉም ሰው ይስቃል ወይም ስለሚያይ በጣም አሳፋሪ ነው አለ። እዚህ ጋር ነው ወንዶች የሚሸነፉት። እሱ ስለ ራሱ አደጋ ነው የሚያስበው። ከዚያም ከመካከላቸው አንዱ ወደ ጠረጴዛቸው ሄዶ ለምን ምሳ አልበላችሁም? ገንዘብ የላችሁም እንዴ? ነው አብረን እንብላ፣ ይሄው ይከፈላል አላቸው። ያ ሲፈራ የነበረ ወንድ ምን እያደረክ ነው? አሳፈርካቸው እኮ በማለት ለዛኛው ወንድ ይነግረዋል። ግን በወቅቱ የሴቶቹ አእምሮ ምን ነበር የሚለው? ያ ሲፈራ የነበረው ወንድ አሁንም ሴቶቹን ምን ያስቡ ይሆን ብሎ ነበር የሚጨነቀው። ደፋሩ ግን ምን ተሰምቷቸው ይሆን ብሎ ነበር የሚያስበው። ያቺ ቆንጆ ሴት የጠበቀችው እባክሽ አብረሽን ቢ የሚል ጨዋ ወንድ ነበር። ደፋሩ ወንድ ግን ገንዘብ የላችሁም እንዴ የሚል አስደንጋጭ ጥያቄ ነው የሰነዘረው። በዚህም አእምሯቸው ለሰከንድ ማሰብ አቆመ። ቆይ ይሄ ሰው የእውነት ነው ያለው ወይስ ቀልዱን ነው ብለው ማሰብ ጀመሩ። ይህ አእምሮን የመክፈት ኃይል ነው። ይህ ለምን ይሰራል ካልክ የሰው ልጅ አእምሮ ተገማች የሆነን ነገር ያስወግዳል። አንተ ተገማች ወንድ ስትሆን እንደ አንድ የቤት ዕቃ ትታያለህ። ነገር ግን ያልተጠበቀ ድርጊት ስትፈጽም አእምሯቸው እንዴት ምላሽ መስጠት እንዳለበት መስራት ይጀምራል። ያ የመስራት ሂደት ነው አእምሯቸው ውስጥ አንተን የሚተክለው። ይህንን እንዴት ትጠቀምበታለህ? ክፉ አትሁን፣ ነገር ግን ተገማች አትሁን። ከሴት ጋር ስታወራ አትስማማላት። ለምሳሌ ቆንጆ ነኝ ብላ ስትጠይቅህ በጣም ቆንጆ ነሽ፣ ሁሉም ሰው ይህንን ያያል አትበል። ይህ አሰልቺ ነው። በምትኩ ዛሬ ግን በደንብ አልተዘጋጀሽም በላት። ይህ ድንጋጤን ይፈጥራል። ትናደዳለች፣ ምናልባትም ትስቃለች። ግን የቱንም ያህል ቢሆን ስላንተ ማሰብ ታቆማለች? በፍጹም። ያንተን ድርጊት በአእምሮዋ ትደግመዋለች። ያ ነው የበር መክፈቻ። አስታውስ፣ ቆንጆ ሴት በየቀኑ በሺዎች የሚቆጠሩ አድናቆቶችን ትሰማለች። አንተ ግን ፈታኝ ስትሆን አንተን ከሌሎች ወንዶች የተለየህ ታደርጋለች። ይህ ዘዴ ግን ለቆንጆ ሴቶች ብቻ ነው የሚሰራው። ለምን መሰለ? ማራኪ ያልሆነች ሴት ላይ ይህንን ካደረግ ትጎዳለች። ቆንጆ ሴት ግን ለዚህ ዝግጁ ናት። ትደነግጣለች፣ ትስቃለች፣ እናም በአእምሮዋ ውስጥ አንተን ትቆልፋለች። ይህ የጨዋታው የመጀመሪያ ህግ ነው። አሁን በሩን ከፍተሃል። እሷ አሁን አንተን ታውቃለች። አሁን ደግሞ ወደ ውስጥ መግባት አለብህ። ግን እንዴት? ብዙ ወንዶች እዚህ ጋር ይሳሳታሉ። ውስጥ መግባት ማለት ማመስገን ነው ወይም አድናቆት መስጠት ነው ብለው ያስባሉ። ስለዚህ ቆንጆ ነሽ፣ ስራሽ አሪፍ ነው፣ አንቺም ታላቅ ሴት ነሽ ብለው ይነግሯታል። ይህ የአድናቆት ወጥመድ ነው። አድናቆት ጥሩ ነው፣ ግን ከመጠን ሲያልፍ ዋጋውን ያጣል። አሁን ወደ ቴክኒክ 2 እንግባ። ይህ ቴክኒክ ፍሪክሽን ይባላል። ንግግርህን እንደ አንድ የመኪና ጉዞ አስበው። መኪናው ሁልጊዜ ቀጥ ብሎ መንገድ ላይ ከሄደ ትተኛለህ። ትንሽ ጠመዝማዛ መንገድ ሲኖር ግን ትነቃለህ። በንግግርህም ውስጥ ያንን ጠመዝማዛ መንገድ መፍጠር አለብህ። እንዴት ካልክ 2 ነገሮችን በአንድ ጊዜ አድርግ። አንደኛው እውነተኛ እይታ፣ ሁለተኛው ደግሞ ጤናማ ግጭት የሚባለው ነው። ለምሳሌ ሴቷ በጣም ጠንክሬ እሰራለሁ፣ የቢሮ ሰራተኞች ያለኔ ምንም ማድረግ አይችሉም ብላ ብትነግርህ ተራው ወንድ ምን ይላል? ዋው በጣም አሪፍ ነሽ፣ አንቺ ባትኖሪ ምን ይሆኑ ነበር ይላል።
ይህ አሰልቺ ነው። እሷም አመሰግናለሁ ብላ ትረሳሃለች። አንተ ግን ምን ትላታለህ? አዎ ይታየኛል፣ አንቺ ነገሮችን በግማሽ መተው የሚጠላ አይነት ሰው ነሽ። ይህ እውነተኛ እይታ ነው። እውነት ነው፣ ይገባኛል የሚል ስሜት እንዲሰማት ታደርጋለህ። ከአንድ ደቂቃ በኋላ ደግሞ ግን ስታስቢው ምናልባት ሌሎች እንዲፈልጉሽ መፈለግሽ ከራስሽ ውጤታማነት በላይ አስፈላጊ ሆኖብሽ ይሆናል ትላታለህ። ይህ ማፋጠጥ ነው። አሁን በአእምሯ ውስጥ ምን እየተፈጠረ መሰለ? ከአንድ ደቂቃ በፊት ይህ ወንድ ይረዳኛል የምለው ይገባዋል ብላ ነበር። አሁን ደግሞ እንዴት እንዲህ ይለኛል? ይህ እውነት ነው ብላ እየተጠራጠረች ነው። እሷ አሁን ግራ ተጋብታለች። ጥሩ ወንድ ነው ወይስ ጨካኝ ነው የሚለውን እያሰበች ነው። በእርግጥም አንተ ሁለቱም አይደለህም። አንተ የማይመደብ ሰው ነህ። አንተን በጥሩ ወንድ ሳጥን ውስጥ መክተት አትችልም፣ በመጥፎ ወንድ ሳጥንም ውስጥ መክተት አትችልም። እናም የሰው ልጅ አእምሮ የማይመድበውን ነገር ማሰብ ማቆም አይችልም። እሷ ትተኛለች፣ ግን ያንን ንግግራችሁን ታስባለች። ለምን እንዲህ አለኝ? ግን ደግሞ እንዴት እንዲህ በትክክል ሊያውቀኝ ቻለ? የሚለውን ሐሳብ ሁልጊዜ ታመላልሳለች። ይህ ጥምረት እረዳሻለሁ እና ግን አልፈራሽም የሚለው ንግግር አንተን በአእምሮዋ ውስጥ የሚቀርጽህ ዋናው ቁልፍ ነው። አብዛኞቹ ወንዶች እሷን ለማስደሰት ነው የሚሮጡት። አንተ ግን እሷን ለመረዳትና ለመፈታተን ነው የምትሮጠው። ይህ ትልቅ ልዩነት ነው። አሁን ወደ ቴክኒክ 3 ደርሰናል። ይህ ደግሞ የሉፕ መዝጊያ ነው። ብዙ ወንዶች የመጀመሪያዎቹ 2 ሳምንታት ውስጥ ህይወታቸውን በሙሉ ያወራሉ። ምን ይላሉ? ትምህርት ቤት እንዲህ ነበር፣ ስራዬ እንዲህ ነበር፣ የቤተሰቤ ስም ይሄ ነው፣ የሳምንቱ መጨረሻ እቅዴ ይሄ ነው ብለው ሁሉንም ነገር ይነግሯቸዋል። አንተ እየሰራህ ያለኸው የራስን ፊልም በግማሽ ሰዓት ውስጥ ለሷ አስረክበህ ጨርሰሃል። ፊልሙን ጨርሰህ ሁሉንም ጥያቄዎች ስትመልስ በሚቀጥለው ቀን ማሰብ ትቀጥላለህ? በፍጹም። ያ ፊልም አልቋል። ሴት ልጅም እንደዚያ ናት። አንተን ስታውቅህ አንተን ማሰብ ታቆማለች። ግብህ ፊልም መሆን ሳይሆን የማያልቅ ተከታታይ የቴሌቪዥን ድራማ መሆን አለበት። ይህንን እንዴት ታደርጋለህ? ሙሉ ምስልን አትስጣት። ይህ በጭራሽ የማይሆን ነገር ነው። እሷ ምን ትሰራለህ ስትልህ አስቸጋሪ ነው፣ አንድ ቀን እነግርሻለሁ በላት። እሷ የት ተወለድክ ስትልህ አንድ ቦታ፣ ረጅም ታሪክ ነው ትላታለህ። አሁን ምን እየሰራ ነው? አእምሮዋ ይህን ሉፕ መዝጋት አልቻለም። ጥያቄው አሁንም ክፍት ነው። የሴቶች አእምሮ ክፍት ጥያቄዎችን ይጠላል። ክፍት ጥያቄዎችን በራሱ መሙላት አለበት። ለምን አልነገረኝም? ምንድነው የሚሰራው? አሪፍ ነገር ነው ወይስ የተለየ ነገር ብላ ማሰብ ትጀምራለች። እንደ ሰላይ አትሆን፣ እንደ ፊልም ገጸ ባህሪም አትሆን። ይህ አስመሳይነት ነው። እያልኩ ያለሁት ነገር ያልተጠየቀውን መረጃ አትስጣት ነው። እሷ ስላንተ አስደሳች ነገር ንገረኝ ስትል አንድ ጊዜ በሌላ ሀገር ከአንድ እንግዳ ሰው ጋር ተጋጨሁ በላት። ምንም አትጨምር። አሁን እሷ 10 ጥያቄዎች አሏት። እነዚህ ጥያቄዎች አእምሮዋን ተቆጣጥረውታል። ምን ሆነ? የት ሀገር? ለምን ተጣላህ? ብላ ትጠይቃለች። አሁን ደግሞ አንተ ነህ በጨዋታው ላይ ቁጥጥር ያለህ፣ አንተ ነህ የምትመራው። እናም ወንድሜ አንተ የዝግጅት ማቅረቢያ አይደለህም። አንተ ስጦታ ነህ። ስጦታው ደግሞ አንድ ጊዜ ብቻ ነው የሚከፈተው። ክፍት ጥያቄዎችን በመተው ያልተሟሉ ታሪኮችን በመተውና እሷን በድንጋጤ ውስጥ በመክተት በአእምሯ ውስጥ ትገባለህ። አንዴ እሷ ካሰበችህ አሸንፈሃል። ፍቅር ደግሞ ይከተላል። አሁን ይህንን ስርዓት በዝርዝር እንዴት እንደምትጠቀምበትና ሌሎች የስነ ልቦና ዘዴዎች ማወቅ ከፈለክ በዲስክሪፕሽን ላይ ያለውን ሊንክ ተጭነህ ቪዲዮዎችን ማየት ትችላለህ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።